የዱባ ፍሬ በየቀኑ የመመገብ 8 የጤና ጥቅሞች። ጥንቃቄ: ብዙ የዱባ ፍሬ መብላት ክብደታችንን እንዲጨምር ስለሚያደርግ ይጠንቀቁ። የዱባ ፍሬ ዱባ ሲቆረጥ የሚያገኟቸው ትንንሽ አረንጓዴ ፍሬዎች ናቸው። ትንሽ ሊመስሉ ይችላሉ፣ ነገር ግን እነዚህ ትንንሽ ዘሮች በንጥረ ነገር የታጨቁና ትልቅ የጤና ጠቀሜታዎች ይሰጣሉ። የዱባ ፍሬዎች አጠቃላይ ደህንነቶን በብዙ መንገድ ሊያሻሽሉ የሚችሉ እውነተኛ የምግብ ኃይል ማመንጫዎች ናቸው። በአመጋገቦ ላይ ተጨማሪ የዱባ ፍሬዎችን በመቀላቀል በቀላሉ 8 በሳይንስ የተደገፉ የጤና ጥቅሞችን ማግኘት ይችላሉ። አንደኛ፣ አጠቃላይ የልብ ጤናን መደገፍ። ትክክለኛ ተግባራዊ የልብ ጤናን የበርካታ የተለያዩ ማዕድናትና አልሚ ምግቦች በበቂ ደረጃ በማግኘት ላይ ይመሰረታል። የዱባ ፍሬዎች በማግኒዥየም የተሞሉ ናቸው። የደም ስሮችን ዘና ማድረግና የደም ግፊትን መጠን ይቀንሳሉ። በቂ ማግኒዥየም ማግኘት እንደ ስትሮክ፣ የስኳር በሽታ፣ ሜታቦሊክ ሲንድረም እና ሌሎች የልብ በሽታ ተጋላጭነቶችን የመፍጠር ዕድልን ይቀንሳሉ። እጅግ በጣም ጥሩ ማግኒዥየም ይዘት ስላላቸው የዱባ ፍሬዎች ለልብ ጤናማ ማዕድን በቂ መጠን ለማግኘት ከእጽዋት ምርጥ ምንጮች አንዱ ነው። ሁለተኛ፣ ዝቅተኛ የኤልዲኤል ኮሌስትሮል ደረጃዎች። ሁለት ዋና አይነት ኮሌስትሮል አለ። ኤልዲኤል ወይም መጥፎ ኮሌስትሮል፣ ኤችዲኤል ወይም ጥሩ ኮሌስትሮል። በጣም ብዙ የኤልዲኤል ኮሌስትሮል በጊዜ ሂደት በደም ወሳጅ ግድግዳዎች ውስጥ እንዲከማችና ፕላክ እንዲፈጠር ያደርጋል። ይህ የደም ቧንቧን ይዘጋዋል፣ እናም የልብ ድካምና ስትሮክ ስጋትን ይጨምራል። የዱባ ፍሬዎች በሰውነት ውስጥ የኤልዲኤል ኮሌስትሮል መጠን የሚቀንሱ ጠቃሚ የእጽዋት ውህዶች ይዘዋል። ጥናቶች እንደሚያሳዩት የዱባ ዘር አዘውትሮ መመገብ ጥሩ የኤችዲኤል ኮሌስትሮል ላይ ተጽዕኖ ያሳድራል። አጠቃላይ የኮሌስትሮልና የኤልዲኤል መጠንን ይቀንሳል። ኤልዲኤልንና አጠቃላይ የኮሌስትሮልን በመቀነስ የዱባ ዘሮች በደም ወሳጅ ቧንቧዎች ላይ የሚከማቸውን ፕላክ በማጽዳት ለልብ በሽታ የማጋለጥ ዕድልን በእጅጉ ይቀንሳሉ። በዱባ ዘሮች ውስጥ ያለው የፋይበር ይዘትና ጤናማ ቅባቶች የኮሌስትሮል ምርትንና ሚዛንን ለመቆጣጠር ይረዳል። ሶስተኛ፣ በሰውነት ውስጥ ያለውን የአሲድ መጠን ማመጣጠን። ሰውነቶ ጤናማ የአሲድ ሚዛን መጠበቅ አለበት። ይህ እጅግ ብዙ የተለመዱ ምግቦች በምግብ መፍጫ ወቅት የአሲድ ብክነትና ተረፈ ምርቶችን ይፈጥራሉ። ይህንን ሚዛን ያበላሻሉ። ከጊዜ በኋላ ከመጠን በላይ አሲድ በሴሎቹ ላይ አሉታዊ ተጽዕኖ ያሳድራሉ፣ እናም እብጠት ይጨምራል። ይህ መደበኛ የሕዋስ ተግባርን ይቀንሳል፣ እናም በበሽታ እንዲያዙና በቀላሉ እንዲዳብሩ ያስችላቸዋል። የዱባ ፍሬ በሰውነት ውስጥ በሚዋሃድበት ጊዜ ከአሲድ ቆሻሻ ይልቅ የአልካላይን ቆሻሻን ይፈጥራል። ይህ የአልካላይን ቆሻሻ ከመጠን በላይ አሲድን ያስወግዳል፣ እናም የሰውነትን ጥሩ የአሲድ ሚዛን ለመመለስ ይረዳል። በጣም ብዙ አሲድ እንዳይከማች በመከላከል የዱባ ፍሬዎች ሴሎችን ደስተኛ፣ ጤናማና በተቻላቸው መጠን እንዲሰሩ ያደርጋሉ። የሚያሰቃይን የአርትራይተስ እብጠትና የመገጣጠሚያ ህመምን ይቀንሳሉ። አርትራይተስ በተለይ በዕድሜ የገፉ ሰዎች ላይ የተለመደ በሽታ ሲሆን ይህም በቋሚ እብጠት ምክንያት የማይመች የመገጣጠሚያዎች እብጠት፣ ጥንካሬና ህመምን ያስከትላል። በዱባ ፍሬ ውስጥ የሚገኘው ልዩ ጸረ እብጠት ውህዶች ይህንን እብጠትና ጥንካሬ ሲቀንሱ ታይተዋል። በአርትራይተስ እብጠት ላይ በተደረጉ ጥናቶች ተፈጥሯዊ ጸረ ብግነት ባህሪያት አላቸው። እብጠትን በማረጋጋት የዱባ ፍሬዎች ለመቁሰል፣ የመገጣጠሚያዎች እብጠትና የመታጠፍ ችሎታን የመሳሰሉ የተለመዱ የአርትራይተስ ምልክቶችን በብቃትና በቀስታ ማቃለል ይችላሉ። የአነሰ እብጠት ማለት ለተሻለ እንቅስቃሴ፣ ዝቅተኛ የመገጣጠሚያ ህመምና ጥንካሬ ማለት ነው። አምስተኛ፣ የሚያሰቃዩ የኩላሊት ጠጠሮችን ይከላከላሉ። የኩላሊት ጠጠር አንዳንድ ማዕድናት በኩላሊቶች ውስጥ ተከማችተው ክሪስታላይዝ እንዲያደርጉና አንድ ላይ ተጣብቀው
ወደ ጠንካራ ስብነት ሲገቡ ይህ በሽንት ውስጥ ከባድ ህመም ያስከትላል። አንዳንድ ጥናቶች እንደሚያሳዩት የዱባ ፍሬዎች በጣም የተለመዱትን የኩላሊት ጠጠር ካልሲየም አክሰልት ድንጋዮችን ለመከላከል ይረዳሉ። የዱባ ፍሬ እነዚህን በኩላሊት ውስጥ የሚያሰቃዩ ክሪስታሎች የሚፈጥሩትን ከፍተኛ መጠን ያላቸውን ማዕድናት ሊቀንስ ይችላል። በዱባ ፍሬ ውስጥ የሚገኙት ንቁ ውህዶች የኩላሊት ጠጠር እንዳይፈጠር የሚረዳ የማዕድን መጠን ሚዛኑን በመጠበቅና የኩላሊት ጠጠር ክሪስታል መፈጠርን ይከላከላሉ። ስድስተኛ ጥልቅ እረፍት ያለው እንቅልፍ ለመተኛት። በምሽት ለመተኛት ችግር አለቦት? በዱባ ፍሬ ውስጥ የሚገኘው ትራይፕቶፋን ሊረዳዎት ይችላል። ትራይፕቶፋን እንቅልፍን የሚቆጣጠሩ ሁለት አስፈላጊ የነርቭ አስተላላፊዎችን ሴሮቶኒንና ሜላቶኒንን ለማምረት የሚጠቀምበት አስፈላጊ አሚኖ አሲድ ነው። ጥናቶች እንደሚያሳዩት የዱባ ዘር በተለይም ከካርቦሃይድሬት ምንጭ ጋር መጠቀማችን እነዚህን ዘና የሚያደርጉ የአንጎል ኬሚካሎች የሰውነት ተፈጥሯዊ ምርት እንዲጨምር ይረዳል። ይህም ጥልቅ እንቅልፍና አጠቃላይ የተሻለ የእንቅልፍ ተሞክሮ ይሰጡታል። የዱባ ፍሬዎች በማዕድን ማግኒዥየም የበለጸጉ ናቸው። ይህም ለጤናማ እንቅልፍ ተጨማሪ ድጋፍ ይሰጣል። ሰባተኛ ስር የሰደደ እብጠትን ይዋጋል። በሰውነታችን ውስጥ ሁሉ ለረጅም ጊዜ የሚቆይ ስር የሰደደ የዝቅተኛ ደረጃ እብጠት ለእያንዳንዱ በሽታ አስተዋጽኦና ፈጣን እርጅናን ያስከትላል። በዱባ ፍሬዎች ውስጥ የሚገኘው ኦሜጋ 3 ፋቲ አሲዶች በሰውነት ውስጥ እብጠትን ለመዋጋት ኃይለኛ ጸረ ብግነት ውጤቶችን ይሰጣሉ። ስምንተኛ ጎጂ የአንጀት ጥገኛ ተውሳኮችን ማባረር። በአግሊ መነጽር የሚታዩ የአንጀት ጥገኛ ተውሳኮችና ትሎች አንዳንድ ጊዜ በተበከሉ ምግቦች ወይም የውሃ ምንጮች አማካኝነት የምግብ መፍጫ ትራኮን ሊወሩ ይችላሉ። ይህ የምግብ መፈጨት ችግርን ሊያስከትልና ንጥረ ነገሮችን ከሰውነት ውስጥ ሊሰርቅ ይችላል። የዱባ ፍሬ በባህላዊ መንገድ እነዚህ የማይፈለጉ ህዋሳትን ኮሶ፣ ፓራሳይት፣ ወስፋትን ከአንጀት ውስጥ ለማስወጣትና ለማስወገድ እንዲረዳቸው ለተፈጥሯዊ የተክል መድኃኒት ያገለግላሉ። በዱባ ፍሬዎች ውስጥ ያለው የተወሰኑ ተፈጥሯዊ ባዮአክቲቭ ውህዶች ጥገኛ ተዋሲያንን በብቃት የሚያጠፉና የሚገድል የአንጀት አካባቢን ለመፍጠር ይረዳሉ ተብሎ ይታመናል። ትንሽ መጠን ያለው የዱባ ፍሬ መብላት የምግብ መፈጨትን ከእነዚህ ጎጂ ወራሪዎች በመጠበቅ ከጥገኛ ኢንፌክሽኖች ለመከላከል ይረዳል። በተጨማሪም በወንዶች ላይ የፕሮስቴት ጤናን ያሻሽላሉ፣ የፀጉር እድገትን ያበረታታሉ። ጥንቃቄ፣ ከፍተኛ ጥቅሞቹን ለማግኘት ሁል ጊዜ ከነቅርፊቱ ይመገቡ። በሚያዘጋጁበት ወቅት በደንብ ማጠቦን አይርሱ። የዱባ ፍሬ በሞቃታማና እርጥበት ቦታ ላይ ከተቀመጡ ወይም በክፍት መያዣ ውስጥ ከተቀመጡ በፍጥነት ትኩስነታቸውን ሊያጡ ይችላሉ። ብዙ የዱባ ፍሬ መብላት ክብደታችንን እንዲጨምር ስለሚያደርግ ይጠንቀቁ። የዱባ ፍሬ ጸረ ኦክሲዳንት በመሆኑ ለአጠቃላይ ጤና ጥሩ ቢያደርጋቸውም ዝቅተኛ የደም ግፊት ላላቸው ሰዎች ችግር ሊፈጥር ይችላል። ያስታውሱ፣ ልክና ተገቢ አጠቃቀም ሁሌም የጤና ጥቅሞችን ለማግኘት ቁልፍ ናቸው። ይህ ቪዲዮ አጋዥ ሆኖ ካገኙት የላይክ ምልክቱን ይጫኑ። ለተጨማሪ ምክሮች ሰብስክራይብ በማድረግ ቤተሰብ ይሁኑና ሐሳቦን በአስተያየት መስጫው ላይ ያስቀምጡ።